ሃይ እንዴት ናችሁ? እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? እኔ ዛሬ እንዴት ደስ እንዳለኝ ብታውቁ። ማንም እንደኔ ደስተኛ የሆነ ሰው ያለ ራሱ አይመስለኝም። ዛሬ ቫይል ምን እንደተፈጠረ ታውቃላችሁ? ትምህርት የቤተ ክርስቲያን ትምህርት ተማርኩኝ። ኦኬ በስልክም ቢሆን ብሮ ፕራይቬት ኮርስ ነው የተሰጠኝ። ኦኬ እና እንደዚህ አይነት እድል ማግኘት በጣም 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 ትልቅ ነው እና የተማርኩትን ትምህርት ለብቻዬ ከሚይዘው ከእናንተ ጋር ልካፈለው ብዬ ነው። ኦኬ እና ያ ዛሬ የተማርኩት ምን እንደሆነ ልንገራችሁ። ዞ ኃጢአት ማለት ምን ማለት ነው? ኦኬ እንደዛ ብለው ነበር የጀመሩት አባቴ። ከዛ ኃጢአት አባታችን ኃጢአት ማለት እግዚአብሔርን ማጣት ማለት ነው። ኃጢአት በምንሰራ ቁጥር እግዚአብሔርን እያጣ ነው ስለምንመጣ ማለት ነው። እና ኃጢአት በማሰብ በአፍ በመናገር እና በተግባር ነው የሚሰራው። ያ ከዛ አሁን በቃ ካፌ የሚወጣውን ነገር በጣም ማሰብ እንዳለብኝ አወኩ። ለምን ኖርማሊ ክፍታፍ ነኝ፣ በጣም ነው የማወራው ብዙ ነገር ሳላስብ። ያ ብቻ በቃ ኦ ማይ ጋድ ፕሮ ቤተክርስቲያን እያላችሁ እንዴት ብላችሁ ነው ቤተክርስቲያንን ማትሄዱት? እንዴት ሰላም እንደሰጠኝ እኔ ብታውቁ። እንደዚህ አሁን በቃ ኦኬ ዘፈን ማቆም አለብኝ ምናምን አለ አይደለ፣ አባዜ ያለብኝ ዘፈን የመስማት ምናምን። ከዛም በኋላ በቃ ኦኬ ማቆም አለብኝ ምናምን ብዬ ማሰብ ጀመርኩኝ እና በጣም ብዙ ሞቲቬሽን ይሰጣል። ሶ ቤተክርስቲያን ሄዱ። ማርያምን እየቀለድኩ አይደለም። ወይም በቃ ከአባቶች ጋር አውሩ። በጣም በጣም ብዙ ነገር ነው የሚቀይረው። እኔ እንደዛሬ ደስ ብሎኝ አያውቅም። ዞ በቃ ያ ሶ ኩል እና በቃ ኃጢአት በምትሰሩ ሰዓት እግዚአብሔርን እያጣችሁት እንደሆነ እንዳትረሱ ለማለት ነው። አባታችን ብዙ ነው ያስተማሩኝ፣ ግን ቤተክርስቲያን ሄዱ ለማለት ነው። እኔ ደግሞ ይሄን ቪዲዮ የሰራሁት። ቻው